ምዕራፍ 14 በሶናኦር ንጉስ በአምራፌል በኤላሶር ንጉስ በአርዮክ በኤላም ንጉስ በኮሎዶጎሞር በአሕዛብ ንጉስ በቲዲአል ዘመን እንዲሆነ ከሶዶም ንጉስ ከባላ ከገሞራ ንጉስ ከብርሳ ከአዳማ ንጉስ ከሰንአብ ከሰቦይም ንጉስ ከሴምቤር ዞአር ከተባለች ከቤላ ንጉስም ጋር ሰልፍ አደረጉ። እነዚህ ሁሉ በሲዲም ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባህር ነው። 12 ዓመት ለኮሎዶጎሞር ተገዝተው ነበር። በ13ኛው ዓመት አመጹ። በ14ኛው ዓመት ኮሎዶጎሞርና ከእርሱ ጋር የነበሩት ነገሥታት መጡ። ራፋይምን በአስጣሮት፣ ቃርናይም ዙዚምን በሃም፣ ኤምምን በሴዊ፣ ቅሪያታይምን መቱ። የሆር ሰዎችንም በሴራ ተራራቸው በበረሃ አጠገብ እስካለችው እስከ ኤልፋራን ድረስ መቱ። ተመልሰውም ቃዴስ ወደ ተባለች ወደ አይሚስጳጥ መጡ። የሐማሌቅን አገር ሁሉና ደግሞ በሐሴሶን ታማር የነበረውን አሞራውያን መቱ። የሶዶም ንጉሥና የገሞራ ንጉሥ፣ የአዳማ ንጉሥና የሰቦይም ንጉሥ ዞአር የተባለች የቤላ ንጉሥም ወጡ። እነዚህ ሁሉ በሲዶም ሸለቆ በእነርሱ ላይ ለሰልፍ ወጡ። የኤላምን ንጉሥ ኮሎዶጎሞርን፣ የአሕዛብን ንጉሥ ቲዲአልን፣ የሰናዖርን ንጉሥ አምራፌልን፣ የኤልአሳርን ንጉሥ አርዮክን ለመውጋት አምስቱ ነገሥታት በእነዚያ በአራቱ ላይ ወጡ። በሲዲም ሸለቆ ግን የዝፍጥ ጉድጓዶች ነበሩበት። የሶዶም ንጉሥ የገሞራ ንጉሥም ሸሹና ወደዚያ ወደቁ። የቀሩትም ወደ ተራራው ሸሹ። የሶዶምንና የገሞራን ከብት ሁሉ መብላቸውንም ሁሉ ወስደው ሄዱ። በሶዶም ይኖር የነበረውን የአብራምን የወንድም ልጅ ሎጥን ደግሞ ከብቱንም ወስደው ሄዱ። አንድ የሸሸ ሰውም መጣ፣ ለዕብራዊው ለአብራምም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ በአምራዊው መምሪያ የአድባር ዛፍ ይኖር ነበር። እነዚያም ከአብርሃም ጋር ቃል ኪዳን ገብተው ነበር። አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖችን አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ብላቴኖቹንም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው፣ መታቸው። በደማስቆ ግራ እስካለችውም እስከ ሆባ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙ ሎጥንና ከብቶቹን ሴቶቹንና ሕዝቡን ደግሞ መለሰ። ኮሎዶጎሞርንና ከእርሱ ጋር የነበሩትን ነገሥታት ወቅቶ ከተመለሰ በኋላም የሶዶም ንጉሥ የንጉሥ ሸለቆ በሆነው በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ መልከጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበር። ባረከውም። አብርሃም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችህን በእጄ የጣለልህ ልዑል እግዚአብሔርም የተባረከ ነው አለው። አብርሃምም ከሁሉ አስራትን ሰጠው። የሶዶም ንጉሥም አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ላንተ ውሰድ አለው። አብርሃምም የሶዶምን ንጉሥ አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብርሃምን ባለጠጋ አደረግኩት እንዳትል ብላቴኖቹ ከበሉት በቀር ከእኔ ጋር ከሄዱትም ድርሻቸው በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ላንተ ከሆነ ሁሉ እንዳልወስድ አውናን፣ ኤስኮልም መምሬም እነሱ ድርሻቸውን ይውሰዱ። ምዕራፍ 15 ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንደዚሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ይህችን ምድር ትወርሳት ዘንድ እንድሰጥህ
ከከለዳውያን ኡር ያወጣሁ እግዚአብሔር እኔ ነኝ አለው። አቤቱ እግዚአብሔር ሆይ እንዶርሳት በምን አውቃለሁ አለ። እርሱም የ3 ዓመት ጊደር፣ የ3 ዓመት ፍየልም፣ የ3 ዓመት በግም፣ ዋኖስም ርግብም ያዝልኝ አለው። እነዚህንም ሁሉ ወሰደለት፣ በየ2ም ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው። ወፎችን ግን አልከፈለም። አሞራዎችም በሥጋው ላይ ወረዱ፣ አብርሃምም አበረራቸው። ፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት። እነሆም ድንጋጤና ታላቅ ጨለማ ወደቀበት። አብርሃምንም አለው፣ ዘር ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በርግጥ ወቅ፣ ባሪያዎች አድርገውም 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ ፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ። በአራተኛው ትውልድ ግን ወደዚህ ይመለሳሉ። የአሞራውያን ኃጢአት ገና አልተፈጸመምና። ፀሐይም በገባች ጊዜ ታላቅ ጨለማ ሆነ። የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ። በዚያ ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘር ሰጥቻለሁ። ቄናውያንን፣ ቄኔዛውያንንም፣ ቀድሞናውያንንም፣ ኬጢያውያንንም፣ ፌርዛውያንንም፣ ራፋይምንም፣ አሞራውያንንም፣ ከነዓናውያንንም፣ ገርጌሳውያንንም፣ ኢያቡሳውያንንም። ምዕራፍ 16 የአብርሃም ሚስት ሶራ ግን ለአብርሃም ልጅ አልወለደችለትም ነበር። ስሟ አጋር የተባለ ግብፃዊት ባሪያም ነበረቻት። ሶራም አብርሃምን እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ በልጅ ታነጽ እንደሆነ ወደ እርሷ ግባ አለችው። አብርሃምም የሶራን ቃል ሰማ። አብርሃምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብርሃም ሚስት ሶራ ግብፃዊት ባሪያዋን አጋርን ወስዳ ለባሏ ለአብርሃም ሚስት ሆነው ዘንድ ሰጠችው። እርሱም ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤቷን ባይኗ አቃለለች። ሶራም አብርሃምን መገፋቴ ባንተ ላይ ይሁን፣ እኔ ባሪያዬን በብብትህ ሰጠው። እንዳረገዘችም ባየች ጊዜ እኔን ባይኗ አቃለለችኝ። እግዚአብሔር በእኔና ባንተ መካከል ይፍረድ አለችው። አብርሃምም ሶራን እነሆ ባሪያሽ በእጅሽ ናት፣ እንደወደድሽ አድርጊባት አላት። ሶራም ባሰቃየቻት ጊዜ አጋር ከፊቷ ኮበለለች። የእግዚአብሔር መልአክም በውሃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደሱ በምትወስድ መንገድ አጠገብ ነው። እርሱም የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም እኔ ከመቤቴ ከሶራ የኮበለልኩ ነኝ አለች። የእግዚአብሔርም መልአክ ወደ እመቤትሽ ተመለሺ፣ ከእጇም በታች ሆነሽ ተገዢ አላት። የእግዚአብሔር መልአክም ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ አይቆጠርም አላት። የእግዚአብሔር መልአክም አላት እነሆ አንቺ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ። እግዚአብሔር መቸገርሽን ሰምቶአልና። እርሱም የበዳ አህያን የሚመስል ሰው ይሆናል። እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞቹ ፊት ሁሉ ይኖራል። እርሷም ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራችው። የሚያየኝን በውኑ እዚህ ደግሞ አየሁትን ብላለችና። ስለዚህም የዚያ ጉድጓድ ስም ብኤር ላሃይሮኢ ተብሎ ተጠራ። እርሱም በቃዴስና በባሬድ መካከል ነው። አጋርም ለአብርሃም ወንድ ልጅ ወለደችለት።
አብርሃምም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው። አጋርም እስማኤልን ለአብርሃም በወለደችለት ጊዜ አብርሃም የ86 ዓመት ሰው ነበረ።